አንደኛ ተሰሎንቄ ምዕራፍ 5 ከ12 ጀምሮ እስከ 28 ያለው ወንድሞቼ ሆይ በመካከላችሁ የሚደክሙትን በጌታ የሚገዟቸው የሚገስጿችሁን ታውቁ ዘንድ ስለ ስራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁ በሰላም ሁኑ። ወንድሞቼ ሆይ እንመክራችኋለንና ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽኗቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። ማንም ለሌላው በክፋት ፋንታ ክፉ እንዳይመልስ ተጠንቀቁ። ነገር ግን ሁል ጊዜ እርስ በርሳችሁ ለሁሉ መልካም ለማድረግ ትጉ። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉን ፈትኑ፣ መልካምን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። የሰላም አምላክ ራሱ ሁለንተናችሁ ይቀድስ፣ መንፈሳችሁን፣ ነፍሳችሁን፣ ስጋችሁን ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነውና እርሱም ደግሞ ያደርገዋል። ወንድሞች ሆይ ስለኛ ጸልዩ፣ ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን ይላል። አንደኛው ፖይንት የምናየው ለሚያገለግሉን ያለን ኃላፊነት፣ ሁለተኛ ለተቸገሩ ያለን ኃላፊነት፣ ሶስተኛ ስለ እኛ ያለን ኃላፊነት፣ አራተኛ ለእውነት ያለን ኃላፊነት፣ አምስተኛ ሐዋርያው ጳውሎስ የመዝጋት ጸሎት እንዳደረገና የሐዋርያው ጳውሎስ የመጨረሻ ማሳሰብ። የመጀመሪያው ፖይንት የምናየው our duty to those who serve፣ ለሚያገለግሉን ያለን ኃላፊነት። ቁጥር 12 እና 13 ወንድሞች ሆይ በመካከላችሁ የሚደክሙትን በጌታ የሚገዟችሁን የሚገስጿችሁን ታውቁ ዘንድ ስለ ስራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። እርስ በርሳችሁ በሰላም ሁኑ ይላል። እንለምናችኋለን ይላል ጳውሎስ። ምንድነው የሚለምናቸው? ጊቭ አቴንሽን፣ ታውቁ ዘንድ ይላል። ጊቭ አቴንሽን ለማን ነው? ስለማን ነው ጳውሎስ የሚላቸው? አንደኛ በመካከላችሁ የሚደክሙትን አቴንሽን ስጧቸው። ሌላው በጌታ የሚገዟችሁ፣ የሚመሯችሁ፣ የሚያስተዳድሯችሁን አቴንሽን ስጧቸው። ሌላው የሚገስጿችሁን እነሱን አቴንሽን ስጧቸው። ታውቁ ዘንድ ጊቭ አቴንሽን ነው የሚላቸው። ለምን? ታከብሯቸው ዘንድ ይላል። ደግሞ ስለ ስራቸው በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። አክብሯቸው ይላል ጳውሎስ። ከዛ በሰላም ሁኑ፣ እርስ በርሳችሁ በሰላም ሁኑ ይላል። ስለዚህ የመጀመሪያው እንግዲህ የነሱ ሐዋርያዊ ኢንስትራክሽን የሚሰጣቸው እነዚህ ሰዎች በመታዘዝ እንዲመላለሱ ነው። walk in obedience፣ በታዛዥነት ተመላለሱ። እንዴት ነው የሚታዘዙት? ለሚያገለግሏቸው አቴንሽን በመስጠት በመካከላቸው የሚደክሙትን በጌታ የሚገዟቸውን የሚገስጿቸውን በማክበር በሰላም እንዲኖሩ ነው። ሁለተኛው ፖይንት our duty to those in need ማለት ለተቸገሩ ያለን ኃላፊነትን ይናገራል። ከ14 እስከ 15 ወንድሞቼ እንመክራችኋለን፣ ያለ ስርዓት የሚሄዱትን ገስጿቸው፣ ድፍረት የሌላቸውን አጽናቸው፣ ለደካሞች ትጉላቸው፣ ሰውን ሁሉ ታገሱ። ማንም ለሌላው በክፋት ፋንታ እንዳይመልስ ተጠንቀቁ። ነገር ግን ሁልጊዜ እርስ በርሳችሁ ለሁሉም መልካሙን ለማድረግ ትጉ ይላል። ወንድሞች ሆይ እንመክራችኋለን ይላል። ምንድነው ጳውሎስ የሚመክራቸው? ለነዚህ ኒድ ላላቸው ሰዎች እነሱን በኒዳቸው ማገልገል እንዳለባቸው። ለምሳሌ አንደኛ ያለ ስርዓት የሚሄዱትን ገስጹ። የሰው ልጅ ኒድ ልብስና መጠለያ፣ ምግብ፣ ቤት ነው ብለናል። አዎ ነው፣ ኢሴንሻል ኒድ ነው። ግን የሰው ልጅ ኒድ ይሄ ብቻ አይደለም። ያለ ስርዓት የሚሄደው መገሰጽ ነገ ገንዘብ ታደርጉታላችሁ። ለእግዚአብሔር መንግስት የሚጠቅም ለቤተሰብ የሚጠቅም የማትገስጹት ልጅን በሚሄድበት መንገድ ምራው፣ እስከ ሽበት እስከ ሽምግልና ከዛች ፈቅ አይልም ይላል። ዛሬ ስድ የለቀቅነው ነገ እንደ አሮን ቤት አሮን ህዝቡን ስድ ለቀቃቸው ይላል። ጣዖት ሲያመልኩ ተገኙ። ዛሬም አንገስጻቸው። ልጆች ስላችሁ የሥጋ የወለዳችሁትን ብቻ አይደለም፣ መንፈሳዊ የሆኑ በጌታ ኒዳቸው ተግሳጽ ሊሆን ይችላል። ካለ ስርዓት የሚሄዱትን ካልገሰጽን ነገ ጠማማ ትውልድ ነው፣ ገልበጥ ባጣ። የእግዚአብሔር ቃል እንደውም ጠማማና ገልበጥ ባጣ ትውልድ ይለናል።
እንደውም ተግሳጽማ ከሌለ ፍጹሙን ሰው ለክርስቶስ ማዘጋጀት አንችልም። ስለዚህ ያለ ስርዓት የሚሄዱትን ገስጿቸው፣ ምክንያቱም ኒዳቸው ተግሳጽ ነው ይላል። ሌላው ድፍረት የሌላችሁን አጽኗቸው፣ ደፋር ያልሆኑትን አበረታቷቸው፣ አጽኗቸው። የነሱ ኒዳውን እሱ ነው የሚያስፈልጋቸው፣ እሱ ነው። ሌላው ለደካሞች ትጉላቸው። እናንተ ኃይለኛ የሆናችሁ መንፈሳዊ የሆናችሁ የደከሙትን አበርቷቸው። ለነሱ ኒዳቸው ይሄ ነው። አሁን ጸልዩላቸው፣ ምከሯቸው፣ አበረታቷቸው፣ ዲስከሬጅ አታድርጓቸው። ሰውን ሁሉ ደግሞ ታገሱ ይላል። ሰውን ሁሉ ነው እኮ የሚለው የእግዚአብሔር ቃል። ሰውን ሁሉ መታገስ ኒድ ነው ወገኖች። ሌላው ማንም በክፉ ፋንታ ክፉን እንዳይመልስ ተጠንቀቁ ይላል። ምክንያቱም በቀል እግዚአብሔር ነውና። ነገር ግን ሁል ጊዜ እርስ በርሳችሁ ለሁሉ መልካምን ለማድረግ ትጉ ይላል። ስለዚህ አንድ የታዘዘ ጌታን የሚመላለስ ሰው እንግዲህ ኒድ ላላቸው ለእንደነዚህ አይነት ሰዎች በዚህ መመላለስ አለበት። ሶስተኛው ፖይንት our duty to ourselves፣ ለራሳችን ደግሞ ስለ እኛ ያለንን ኃላፊነት። አሁን የመጀመሪያ ያየነው ምንድነው? ለሚያገለግሉን ያለን ኃላፊነት። ሁለተኛ ኒድ ላላቸው ያለ ኃላፊነት። ሶስተኛው ስለ ራሳችን ያለን ኃላፊነት ምንድነው? 16 እና 18 ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ወደ እናንተ ነውና ይላል። አንደኛ ሁል ጊዜ ደስ ይበላችሁ። ጳውሎስ ይህንን የሚለው እሱ ሁል ጊዜ በጌታ ስለሚደሰት ነው። ሁለተኛ ሳታቋርጡ ጸልዩ። ሶስተኛ በሁሉ አመስግኑ። እስቲ ቆም ብላችሁ ተመልከቱት። በሶስቱም ላይ መቋረጥ የሌለበት ነገር አለ። አንደኛ ሁል ጊዜ ደስ ይበላችሁ ማለት በክፉም በደጉም ቀን ማለት ነው። ሳታቋርጡ ጸልዩ የሚለው ይሄም ደግሞ ኮንቲኒዩስሊ ሳይቋረጥ ሁል ጊዜ ማለት ነው። በሁሉ አመስግኑ ማለት በክፉም በመልካሙም እግዚአብሔር ለበጎ ነው እያላችሁ አመስግኑ ነው የሚለው። የኛ ኃላፊነት ሁል ጊዜ በጌታ መደሰት፣ ቁስ በሆነ ጊዜያዊ በሆነ ጠፊ በሆነ ነገር ላይ ሳይሆን ሁል ጊዜ ደግሜ እላችኋለሁ አለ ጳውሎስ ለፊልጵስዩስ ክርስቲያኑ፣ ደግሜ እላችኋለሁ በእስር ቤት ሆኖ ደግሜ እላችኋለሁ ሁል ጊዜ በጌታ ደስ ይበላችሁ። አንድ ሁለተኛ ሳታቋርጡ ጸልዩ። ሌላው በሁሉ አመስግኑ። ይሄ የኛ ኃላፊነት ነው። ሌላው አራተኛው ፖይንት our duty to the truth፣ ለእውነት ያለን ኃላፊነት ምንድነው? 1922 መንፈስን አታጥፉ፣ ትንቢትን አትናቁ፣ ሁሉም ፈትኑ፣ መልካምን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ። አንደኛ መንፈስን አታጥፉ። የእግዚአብሔርን መንፈስ በማሳዘን ኳንች እንዲያደርግ የእግዚአብሔር መንፈስን እንዲዳፈን አታድርጉ። ሰዎች በመንፈሳዊ ነገር ተቃጥለው የመጡትን እንደ አጵሎስ አይነቶችን ለምሳሌ እንደ ፕርስቅላና አቂላ ሆናችሁ የምታበረታቱ እንጂ መልሳችሁ የምታዳፍኑ ሰዎች አትሆኑ። እኔ ተዳፍኛለሁና አንተም ተዳፈን ማለት የለብንም። ምክንያቱም መንፈስ ማጥፋት ነው። እሱ መንፈስን አታጥፉ ይላል። የሚጸልይ ሰው ካለ የእግዚአብሔርን ቃል የተነቃቃ ሰው ካለ በርታ በሉት። እናንተንም ይጠቅማችኋል፣ ይጠቅመኛል። እኔ በደከምኩ ጊዜ ሊያበረታታኝ ይችላል። ስለዚህ መንፈስን አታጥፉ ይላል። ሌላው ትንቢትን አትናቁ። አሁን ዘመናችን ትንቢት አቢዩዝ የተደረገበት ዘመን ቢሆንም ስቲል እውነተኞች እንዳሉት ሬመናንት እንዳሉት ብዙ የባዓል ነቢያቶች በነበሩ ጊዜ እነ ኤልያስ እነ ኤልሳዕ ብዙ የእግዚአብሔር እውነተኞች እንዳሉ ሁሉ አውቀን ትንቢትን መናቅ የለብንም። ሁሉም ፈትኑ ይላል። ሁሉ ይሄ ማለት ለእውነት ያለን ኃላፊነት ነው። እንደው ሁሉ ነገር ተበላሸ ብለን ሁሉን አለ። አሁን ለምሳሌ ኤሊዛቤልና አክዓብ እነዛን ሁሉ ነቢያት ሰብስበው ተከናወን ሂድ ይሳካልሃል ባሉ ጊዜ አንድ የእግዚአብሔር ሰው ነበር፣ አንድ። ስለዚህ ትንቢትን ከናቅን እንዴት እግዚአብሔር ነገ ይመጣል? ትንቢትን ስላችሁ የሰራዊት ጌታ እግዚአብሔር የሚል ሁሉ ነብይ ነው አትበሉ። ግን መርምሩ ይላል፣ ፈትኑ ይላል፣ ሁሉም ፈትኑ ይላል። መልካምን ያዙ፣ ከማናቸውም አይነት ክፉ ነገር ራቁ ይላል። ስለዚህ ይሄ ለእውነት ያለን ኃላፊነት ነው። ማጠቃለያ የጳውሎስ ክሎዚንግ ፕሬየር 23 እና 24 የሰላም አምላክ
ራሱን ለንተናችሁን ይቀድስ፣ መንፈሳችሁን ነፍሳችሁን ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነውና እርሱ ደግሞ ያደርገዋል ይላል። ሐዋርያው ጳውሎስ የሚላቸው ምንድነው? ለተሰሎንቄ ቅዱሳኖች የሚጸልይላቸው እንዲቀደሱ ነው። እንዲቀደሱ ምክንያቱም እንዳልኳችሁ የግሪክ ሰዎች ትንሽ ፈተናቸው ምንድነው? የዝሙት በሽታ አለዛ። ምክንያቱም እነዚህ የግሪክ ሰዎች ብዙ ነገር ላይ ልቅ ናቸው። አይሁዶች አትሊስት ቶራ አለ፣ ህግ አለ ስለሚገስጻቸው አትሊስት የሞራል ሰዎች ናቸው። ኢሞራሊቲ ላይፍ ያለው ግን እዛ ስለሆነ እንዲቀደሱ ያሳስባቸዋል። ደግሞ ማሳሰብ ብቻ አይደለም፣ አሁን ግን ይጸልይላቸዋል። ምን ብሎ ነው የሚጸልይላቸው? የሰላም አምላክ ራሱ ሁለንተናቸው እንዲቀድስ፣ መንፈሳቸው፣ ነፍሳቸው፣ ስጋቸው እንዲቀድስ። ለምንድን ነው መንፈስ ቅዱስ ሁለንተናቸው እንዲቀድስ የሚጸልይላቸው? ምክንያቱም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው እንዲጠበቁ፣ ጌታ ኢየሱስ ሲመጣ እንዳያሳፍሩ፣ በቅድስና ሕይወት ሆነው መንፈሳቸው፣ ነፍሳቸው፣ ስጋቸው ተቀድሰው እንዲጠብቁት ነው። ይሄን ደግሞ ሲጸልይላቸው በማመን ነበር። ጳውሎስ ያለ ጥርጥር ነው የሚጠራችሁ ይላል፣ የታመነ ነው እርሱም ደግሞ ያደርገዋል እያለ ነበር የሚጸልየው። አያችሁ ምን ያህል እምነት እንደነበር። እንግዲህ የመጨረሻው ፋይናል አድሞኒሽ ማለት ምንድነው? የመጨረሻው ማሳሰቢያ ምንድነው? ከቁጥር 25 እስከ 28 እንዲህ ይላል፣ ወንድሞች ሆይ ስለ እኛ ጸልዩ፣ ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን፣ አሜን ይላል ጳውሎስ። የመጨረሻው ማሳሰቢያ ምንድነው? አንደኛ ወንድሞች ሆይ ስለኛ ጸልዩ። እኛ ምንም የእናንተ አገልጋይ ብንሆን፣ እናንተ ያንግ ብትሆኑ፣ እኛ ማቹርድ ብንሆንም፣ ብዙ ኃላፊነትም ቢኖር እግዚአብሔር የእናንተን የትናንሾችን ጸሎት ይሰማልና ጸልዩልን። ዛሬ በትናንሾች ይጸለይልናል ወይ? አንዳንዴ እኛ ብቻ ጸላይ አድርገን ራሳችን እንዳናስቀም። አዲስ በመጣ ክርስቲያን እግዚአብሔር ጸልዮ እኛን ሊያበረታን ይችላል። ስለዚህ እነዚህ የሳምንት ክርስቲያን የተባሉትን ጳውሎስ ግን ለኛ ጸልዩልን ይላል። ትሁት ሰው እንደዚህ ነው። ጳውሎስ ጸልዩልኝ ይላል። ሌላው ደግሞ ከወንድሞች ሁሉ ጋር በተቀደሰ አሳሳም ሰላምታ ተሰጣጡ። ሰላምታችሁ ቅድስና ያለ እርስ በርሳችሁ ሀግ ተደራረጉ፣ በፍቅር አሳሳም በተቀደሰ ሰላምታ ተሰጣጡ ይላል። ሌላው ግን ሪዲንግ ዘ ስክሪፕቸር ምን ይላል ጳውሎስ? ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ፣ አደራ እላችኋለሁ ይላል። አያችሁ፣ በአዲሱ ትርጉም አደራ እላችኋለሁ። ይህ መልእክት ለቅዱሳን ወንድሞች ሁሉ እንዲነበብ በጌታ አምላችኋለሁ፣ አደራ እላችኋለሁ፣ እባካችሁ እያለ ይህንን መልእክት የሰማችሁ ሁሉ ላልሰሙት አስተጋቡ። እያንዳንዳችን አደራችንን ግን መወጣት አለብን። ይህ መልእክት ሰዎች ሁሉ ሊሰሙት የጌታ ምጽአት የሚናገር ስለሆነ እያንዳንዳችን ለጌታ ምጽአት ተዘጋጅተን እንድንጠብቅ የሚያደርግ ስለሆነ ሁሉ እንዲሰሙት ይገባል። ፋይናሊ ቤኔዲክሽን ነው። ቤኔዲክሽኑ ምንድነው? የጳውሎስ የመጨረሻው ባርኮቱ ነው። የጌታችን የኢየሱስ ክርስቶስ ጸጋ ከናንተ ጋር ይሁን፣ አሜን ይላል። ጌታ ይባርካችሁ።